ሰላም ሰላም ተማሪዎች እንዴት ናችሁ? ዛሬም እንደተለመደው በአሪፍ ቪዲዮ ተመልሰን መጥተናል። በዛሬው ቪዲዮአችን የ2018 የሪሚዲያል ኤግዛም ዴት በትክክል ተገልጿል ማለት ነው። ያም ዴት ደግሞ እስከ መጨረሻው ይህን ቪዲዮ ከተከታተላችሁ የምታውቁት ይሆናል ማለት ነው። እናም ከዚህ በፊት በሰራሁላችሁ ቪዲዮ ላይ ጥቆማ ሰጥቻችሁ ነበረ እና ያንን ቪዲዮ ያላያችሁ ተማሪዎች ገብታችሁ ማየት ትችላላችሁ። በዛሬው ዕለት ደግሞ ትክክለኛው መረጃ ወጥቷል ማለት ነው። አካዳሚክ ካላንደሩ ተገልጿል ማለት ነው። ይህን ቪዲዮ እስከ መጨረሻው ከተከታተላችሁ የምታውቁት ይሆናል። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ አድርጉልኝ። ነባር ከሆናችሁ ላይክ ያደርጋችሁ ለ2018 የሪሚዲያል ተማሪዎች ጋር እንዲደርስ ስለምፈልግ ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። እኔም ማበረታታት የምትፈልጉ ተማሪዎች እኔም እንደዚህ አይነት ኢንፎርሜሽን በተደጋጋሚ እንድለቅላችሁ የምትፈልጉ ተማሪዎች ካላችሁ ይሄንን ቻናል ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ጀምሮ በጣም ደስ ይለኛል እና በቀጥታ ወደ ጉዳያችን እንገባለን። በዛሬው ዕለት ብዙ ዩኒቨርሲቲዎች አካዳሚክ ካላንደራቸውን ገልጸዋል ማለት ነው። ከዚህ በፊት እንደነገርኳችሁ ዋቸሞ ዩኒቨርሲቲ አሳውቆ ነበር ያንን አካዳሚክ ካላንደር። በዛ ላይ ደግሞ የተመሰረተ ሌላ ዩኒቨርሲቲ አካዳሚክ ካላንደር ሰጥቶ ነበር። አርባ ምንጭ ዩኒቨርሲቲ አካዳሚክ ካላንደሩን ሰጥቶ ነበረ እና በዛሬው ዕለት ደግሞ በጣም ብዙ ዩኒቨርሲቲዎች አካዳሚክ ካላንደሮችን ሲሰጡ እየሰማ እንገኛለን። እናም ይህንን የምፈልጉ ከሆነ የቴሌግራም ቻናሌን መቀላቀል አትርሱ። የቴሌግራም ቻናሌን የመጀመሪያው ኮሜንት ሴክሽን ላይ ሊንኩ አለ። እሱን ተጭናችሁ እንደገባችሁት ወደዚህኛው ቀጥታ ያስገባችኋል ማለት ነው። እንደምትመለከቱት የደብረ ታቦር ዩኒቨርሲቲ ያሳየው አካዳሚክ ካላንደር አለ። አካዳሚክ ካላንደሩን ስንመለከት በራሳቸው ዩኒቨርሲቲ የሚሰጥ አካዳሚክ ካላንደርና ናሽናል ኤግዛም ብሎ አስቀምጧል ማለት ነው። ናሽናል ኤግዛም እንደምትመለከቱት ከቀን 17 እስከ ቀን 20 ባሉት ቀናቶች ውስጥ በግንቦት ወር ውስጥ ይሰጣል ብሏል ማለት ነው። ይህንን መመልከት ትችላላችሁ። ሌሎችም ዩኒቨርሲቲዎች በተደጋጋሚ ይለቀዋሉ። ይሄም አንድ አይነት ስለሆነ ትምህርት ሚኒስቴር ይህንን ነገር ሊያጸድቀው ይችላል ማለትም ያጸድቀዋል ማለት ነው። ሁሉም በተመሳሳይ መንገድ ነው የለቀቁ ያሉት። እንደምትመለከቱት ይህም ዩኒቨርሲቲ ሰላሌ ዩኒቨርሲቲ ያሳውቀዋል። አርባ ምንጭ ዩኒቨርሲቲ በድጋሚ እንደዚህ አድርጎ ያሳውቀዋል። ቡሌ ሆራ ዩኒቨርሲቲ፣ የድሬዳዋ ዩኒቨርሲቲ፣ ሌሎች ዩኒቨርሲቲዎችም ከዚህ በፊት የለቀቁ አሉ። እነዚህ መመልከት ትችላላችሁ። ይህንን ስንመለከት ትምህርት ሚኒስቴር ይህንን ነገር ገብቶ ኮንፈርም ያደርገዋል ብለን እናስባለን። ማለትም ብዙ ዩኒቨርሲቲዎች በተመሳሳይ መንገዱ እየለቀቀው ስለሆነ ይሄ ነገር ትክክለኛ መረጃ ነው ማለት ነው። ዩኒቨርሲቲዎች የሚለቁት መረጃ ከትምህርት ሚኒስቴር በተገኙ ፍንጮች ነው ማለት ነው። ይህንን መረጃ ከትምህርት ሚኒስቴር ቀደም ብሎ ይሰጣቸዋል ማለት ነው። ፍንጭ ሲሰጣቸው ያንን ላይ ተመስርተው ደግሞ የራሳቸውን አካዳሚክ ካላንደር ይሰጣሉ ማለት ነው። ከዚህ በፊት እንደተመለከታችሁት የተለያየ አካዳሚክ ካላንደር ነበረ። አሁን ላይ ግን የሁሉም ተመሳሳይ ሆኗል ማለት ነው። ስለዚህ በዚህ መሰረት ይሆናል ኤግዛማችሁ። እንደምትመለከቱት ደግሞ ትምህርት ሚኒስቴር ራሱ ያሳወቀዋል። የሪሚዲያል ፕሮግራም ፈተና የ2018 ትምህርት ዘመን የሪሚዲያል ተማሪዎች ሀገር አቀፍ ፈተና ከግንቦት 17 እስከ 20 2018 ዓ.ም ለመስጠት ዝግጅት እየተደረገ መሆኑን የደረሰ መረጃ ያመለክታል ይላል ማለት ነው። የደረሰ መረጃ ያመለክታል ይላል። ስለዚህ ትምህርት ሚኒስቴርን በዚህ መሰረት እየሰራበት ነው የሚገኘው። በዚህ መሰረት ሰርቶ ኮንፈርም አድርጎ ያጸድቀዋል ማለት ነው። ይህንን ነገር ካጸደቀው በኋላ በዚህ ኤግዛም ዴት መሰረት ኤግዛማችሁ የሚሰጥ ይሆናል ማለት ነው። ስለዚህ የቀራችሁ በጣም ትንሽ ጊዜ ነው፣ ከአንድ ወር ባልበለጠ ጊዜ ውስጥ ማለት ነው። አንድ ወር ባልበለጠ ጊዜ ውስጥ ኤግዛማችሁ ይሰጣል ማለት ነው። ስለዚህ ራሳችሁ ማዘጋጀት ትችላላችሁ። እነዚህን ኤግዛሞች ለመዘጋጀት በእነዚህ ኤግዛሞች ላይ ለመዘጋጀት ብዙ ኤግዛም የ2017 የ2016 ኦንላይን የተሰጡ ኤግዛሞችን በእኛ ቻናል ላይ ለቀንላችኋል። እዛ ላይ የገባችሁ መመልከት ትችላላችሁ። እናም ደግሞ በየጊዜው ራሳችሁ እንድታዘጋጁ በየቀኑ ማለት ነው ጥያቄዎች የለቀቅላችሁ ነው። ከዚህ በኋላም ደግሞ በዩቲዩብ ላይ ጥያቄዎችን የምንለቅ ይሆናል ማለት ነው። በእነዚህ አንድ ወራቶች ውስጥ ራሳችሁን እንድታዘጋጁ እንጠይቃችኋለን ማለት ነው። ብዙዎቻችሁ ፈተናውን ተዘጋጅታችኋል ብዬ አስባለሁ። ማለትም ንባብ ጀምራችኋል ብዬ አስባለሁ። ንባብ ካልጀምራችሁ አሁኑኑ ጀምሩ። የቀራችሁ አንድ ወር ብቻ ስለሆነ የመጣችሁት በድጋሚ ለመውደቅ ሳይሆን ውጤታችሁን አሻሽላችሁን ለማለፍ ስለሆነ ራሳችሁን እንድትዘጋጁ እጠይቃችኋለሁ ማለት ነው። ለመዘጋጀት በእኛ ቴሌግራም ቻናል ላይ ብዙ ጥያቄዎች የተለቀቁ ስለሆነ ያንን ተመልከቱ እና እስከዚህ ድረስ ቪዲዮን ተመልክታችሁ ከመጣችሁ ወዳችሁታል ማለት ነው እና ላይክና ሰብስክራይብ ማድረጋችሁን አትርሱ። በቀጣይ በአሪፍ ቪዲዮ እስክንመለስ ድረስ ይመቻችሁ።